ታውቃለህ? በዚህ ልክ አንድ ሰውን መውደድ ይቻላል እንዴ ብዬ እስከማስብ ደረጃ ሁሌ ሳይክ እንደዛ ነው ማስበው ነው። በጣም መታደል ነው። ማንም ይስማማብሃል። ያንተ ትልቁ ደስታ ምንድን ነው በህይወት ላይ? ከበርኒ ጋር አንድ ላይ መኖር፣ በርኒን ማግባት፣ ሰሚሮ ለሰማይ ትልቁ ደስ ነው። ከኔ ጋር ነው ቬሎ ስትለብሽ ደስ ነው። ምን አይነት የፀጉር ስታይል ነው በምን የምትወደው? እንደዚህ ሆኖ ሁለት ቦታ ነው ወደኋላ የምትሰራው። አሁን እንደተሰራሽ ነው ወደኋላ። ያንቺ ግን አንድ ቦታ፣ የእሷ ግን ሁለት ቦታ። ደስ ይለኛል ደግሞ እንደዛ ስትሰራ። ስለሷ አስበህ ስለሷ አቅደህ ስለ ትዳር ደረጃ ደርሰህ ቬሎ እስከ መግዛት ደረጃ ደርሰህ ይሄን ሁሉ ነገር ስታደርግ እሷ ግን ይሄን ሁሉ ነገር አታውቅም። ይሄን ሁሉ ህልም ግን የምታለመው ከእሷ ጋር ነበር አይደል? እሷ ማወቅ ነበረባት። ምናልባት ብታውቅ ኖሮ እሺ ልትችል ይሆናል። ማን ያውቃል? በጣም ቆንጆ ነው። እግዚአብሔር ፋሚሊ እሺ፣ እናንተ አይታችሁ መስክሩ። ቆንጆ አላለ? ወደ ኋላ መለሰኝ አሳሰበኝ ስለኛ የፈላለከኝ ሰሞን እንዲሆነ ፍቅረኛ ቆንጆውን ማቅረብ ትፉ ወደ ድሬ ማንነቱ ተመልሳለና ነገርኝ። በጣም ነው የደነገጥኩት ነው። ይሄን ያህል ደረጃ ትሄዳለህ ብዬ አላሰብኩም ነበር። እንደምትወዳት አውቃለሁ ግን እሷን እስከ ማግባት ደረጃ ድረስ አስበህ ቪዲዮ ታስቀምጣለህ ብዬ ጭራሽ አላሰብኩም። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ ከምላችሁ በላይ ደህና ነኝ። እናንተስ እንዴት ናችሁልኝ? በጣም ደህና ነን እኛ። ለተጨነቃችሁ ምን ላላችሁ እኛ በጣም ደህና ነን። አመሰግናለሁ ሁሌ ስለምትጨነቁልኝ፣ ሁሌ ስለምታስቡልኝ እና ሁሌ ከጎኔ ስለሆናችሁ ደግሞ ምን ያክል እንደምወዳችሁ you have no idea ነው የምላችሁ። ምንም ቃላት ነው የሚያጥረኝ። በጣም ነው የምወዳችሁ ታውቃላችሁ የኔ ውድ ቤተሰቦች። እንዴት ናችሁልኝ የኔ ቆንጆ ሰዎች? እኛ በጣም ደህና ነን። ዛሬ የት ነሽ የት ተከስተሻል ትሉኛላችሁ እርግጠኛ ነኝ። ምክንያቱም ዛሬ ወጣ ብዬ ነው ከቤት ውጪ ነው ያለሁትና የት ነኝ መሰላችሁ? የወንዶች ፀጉር ቤት አም ኦልሬዲ የወንዶች ፀጉር ቤት ነው ያለሁትና እዚህ የተከሰትኩበት ደግሞ ዋነኛው ምክንያት ምንድነው? ዘኪ ፀጉሩን ላስቆርጠው ነው። ፋይናሊ ተስማማ ነው የምላችሁ። መጀመሪያ በጣም እያስቸገረ ነበር እምቢ ብሎ ምናምን ነገር፣ ግን በስተመጨረሻ እኔም የዋዛ ሰው አይደለሁም። እኔም እንደሱ ደረቅ ነኝና በመከራ ጎትጉቼ አሳምኜ ዛሬ ፀጉሩን ላስቆርጠው ነውና ሸበል አላረገው ነው የምላችሁ። በጣም ደስ ብሎኛል። አንደኛ እሺ በማለቱ፣ ሁለተኛ ደግሞ ቆንጆ ሊሆን ነው። ያ ቆንጆ ሲሆን ደግሞ ያው መደበቅ አለብኝ ምናምን ነገር ከሰዎች አይን ምናምን ካልከለልኩት ከባድ ነው የሚሆነው ከዚህ በኋላ ነው የምላችሁ። በቃ ያ የድሮ ዘኪ ሊመጣ ነውና በጣም ደስ ብሎኛል ከምላችሁ በላይ እሺ በማለቱ። ታውቃላችሁ መጀመሪያ አካባቢ ላይ እንደዚህ ግርግር ያለበት ቦታ ምናምን ብዙ አይመቸውም። ለዛ ነው ባይዘው ከቤትም ይዤው ማልወጣው ምናምን ነገርና እንዲህ ጫጫታ ያለበት ቦታ ሰዎች የበዙበት ቦታ ምናምን ነገር ብዙ አይመቸውም እና ይረብሻል ምናምን ነገር እና ለሱ ትንሽ ኮንፈርት አይሰጠውም። ጭንቀቱ ምናምን ነገር ይነሳበታል እና ለዛ ነው ብዙ ጊዜ እቤት ማረገው እንደዚህ ከሰዎች ጋር ማልቀላቀለው። ግን አንዳንዴ ሂደት በሂደት ምናምን ነገር አወጣዋለሁኝ እና ሳወጣው ምናምን ነገር ሪላክስ ያረጋል፣ አይረብሽም። በተቻለው አቅም እንትን ላይ ለኝ ይሞክራል። ግን ያው እንደሚጨንቀው አውቃለሁ። ግን ያው ግዴታ መቆረጥም ስላለበት እናንተም ደግሞ አስቆርጩ እያላችሁኝ ነበርና ለዛም ነው እና ዛሬ አስቆርጫለሁ። ብቻ በጣም ስታዩት ደነግጣላችሁ። ልታውቁታችሁ በጣም ቆንጆ ነው የሆነባችሁ። ቁጭ ብሎ እየጠበቀኝ ነው እና በጸሎታችሁ ላገዛችሁኝ ምን ላላችሁኝ በጣም ነው የማመሰግነው። አሁን አሪፍ ሁኔታ ላይ ነው ያለው። ስለዚህ አትጨነቁ ለማለት ነውና በጣም እያያችሁት ነው እናንተም በሂደት ምናምን ነገር ለውጡን አይታችሁታል። በጣም አሪፍ ሁኔታ ላይ ነው ያለውና ለሱ ደግሞ በጣም ደስ ብሎኛል ከምላችሁ በላይ። ለኔ አንድ ትልቅ አቺቭመንት ነው ማለት ለኔ ትልቅ ድል ነው መላችሁ ይሄ ነገር። አንደኛ ከቤት መውጣቱ፣ ፀጉሩ መቆረጡ፣ ነገሮችን እሺ ማለት መቻሉ ራሱ ለኔ ትልቅ ነገር ነው። ታውቃላችሁ መጀመሪያ ላይ በጣም ያስቸግር ነበር፣ አክሴፕት አያደርግም ነበር ምናምንና አሁን ላይ በጣም አሪፍ ሆኗል ከምላችሁ በላይ። መድኃኒቱንም በአግባቡ እየወሰደ ነው። ብዙ
ነገሮችንም አርግ ስለው እያረገልኝ ያለውና ያ ለውጥ ነው፣ ቀስ በቀስ የሚመጣ ለውጥ ነውና እነዛ ነገሮች እያየሁበት ነውና ይሄም አንዱ ለውጥ ስለሆነ በጣም ደስ ብሎኛል እና የእናንተ ጸሎትም ከምላችሁ በላይ በጣም ረድቶኛልና አሁንም እስቲል ሁሌ በጸሎታችሁ አስቡ፣ ሁሌ ከጎኔ ሁኑ እና ከጎኔም ስለሆናችሁ በጣም ነው ማመሰግነው። ቀላል ነገር አይደለም እያሳለፍኩት ያለሁት ነገርና ማለት ያው ብዙ ነገር ላልቀርጽላችሁ እችላለሁና አንዳንድ ነገሮችን ማየት አለባችሁ ብዬ ማስባቸው ነገሮች ነው የሚቀርጽላችሁና በጣም በብዙ ነገሮች እያለፍኩ ነው ያለሁትና ለኔም ጸልዩልኝ፣ እሱ ምን ይሻለው ጸልዩልኝ፣ አስቡልኝ እና በጣም ነው የምወዳችሁ። ውስጥ እንግባና ደግሞ እስቲ ምን እያደረገ እንደሆነ እንያው፣ እንዳያስቸግራቸው ደግሞ ትንሽ ከጎን ልሆንና ተከታተሉኝ። ውስጥ ገብቼ ደግሞ ታዩታላችሁ ማለት ነው። ሄይ ማይ ፋሚሊ እንዴት ናችሁ? ዛሬ እንግዲህ ፀጉር ቤት ተከስተንላችኋል። ዘኪ ሸበላ ሊሆን ፀጉሩን ተስተካክሎና በስንት መከራ መሰላችሁ ባይዘዌ በስንት መከራ ማለት ነው አስቸግሮኝ ይዤ የመጣሁት ለምንድነው ለሰሪ ለገናዥ አስቸግሮኝ ለጨዋታ ነው ግን ብዙ አላስቸገረም እና ፏሊል ነው ቆንጆ ሊሆን ነው ወደ ነበረበት መልክ ሊመለስ ነው። በፊት የነበረችው መልክ ሊይዝ ነውና ረጅም ጊዜ ሆኖታል ፀጉሩን ከተቆረጠ። ፀጉሩ ራሱ የሌላ አድርጎ ነበርና እናንተም ማስቆረጡ ምናምን ነገር እያላችሁኝ ነበረ። መጀመሪያ እምቢ ብሎኝ ስለነበር ነው እንጂ ያለማስቆረጥ አይደለም። ግን አሁን ፋይናሊ ተስማምቶልኝ መጥቶ ያው ፏ እያረግነው ነውና ትንሽ ሳስቆርጠው ምናምን ነገር ብሎግ ነገር ከእናንተ ጋር እዩልኝ ብዬ ነው ለፋሚሊዎቼ። እንዴት ነው ደስ ይላል ዘኪ እና ቆንጆ ልትሆን ነው። በኋላ ደግሞ ሴቶች ምናምን ነገር ሊያስቸግሩ ነው። ለምን በምንም እንዳለችው ነው። ግን ያው ቆንጆ ስትሆን ደግሞ ግዴታ ነው ታዲያ። ሴቶች ምናምን ነገር ያስቸግረዋል ምናምን አማላይ ኮንክ ግዴታ ነው። አትፈልግም? አንተ ካልፈልግ ችግር የለውም። ግን እኔስ በኋላ ደግሞ በማለልስ አትፈልግም? እንዴት ነበር ፈልጋለሁ ያልከው? የፀጉር ቁርጥ እንዴት ነበረ? እሺ፣ ስለዚህ እንደዛ ነው የምትቆረጠው ማለት ነው። በጣም ነው ኤክሳይትድ የሆንከው እንደዛ ለመቆረጥ። ቆንጆ ከሆንክማ ማንም ሰው ሲያይ በጣም ነው ደስ የሚለው። በምን ብቻ አይደለች፣ ሁላችንም አንተ ቆንጆ ሆነ ስናይ በጣም ነው ደስ የሚለን። እሱን ታውቃለህ። ፀጉር ደግሞ በጣም አድጎ ነበረ። እዛ አይቆርጡልም ነበር እንደ ቤት? ለምን? አንተ ስለማትፈልግ ነው የማይቆርጡልህ ነው? እና ለኔ እንዴት ይሻልከኝ? እሺ ብቻ ግን እንኳን እሺ ያልከኝ። አሁን ቆንጆ ትሆናለህ ማለት ነው። ከዛ በኋላ ወደ ከተማ ይዤ ወጣና ደግሞ የምትፈልገውን ነገር ጋብዛለሁ። ለዛ ተስማምተን ነው የመጣ ነው። በጣም ቆንጆ። ሌላስ ምን ትዝ ይላል? ለበምኒ ምን ማድረግ ትፈልጋለህ? ሌላስ አንተ ነህ የምታስባቸው ወይስ ከእሷ ጋር አንድ ላይ ሆናችሁ? ከበምኒ ጋር በጣም ስለምወዳት ሱፍና የአበሻ ሱፍና ቬሎ አልብሼ መጋባት ትፈልግ ነበር። እኔ ሱፍ ለብሼ እሷ ደግሞ ነጩን ያ ቬሎ የሚባለውን ትልቁን ቀሚስ ለብሳ ማግባት ትፈልግ ነበር። አንተ? እሷ ማግባት ትፈልግ ነበር? በጣም ደስ ይለኛል ከእሷ ጋር ብሆን፣ ከእሷ ጋር ስሆን እሷን ባገባት ደስ ይለኛል። ግን ባይገርምሽ ድሮ ሰፈር እንትን በምልበት ሰዓት ብር አጠራቅሜ ገዝቼላት ነበረ ቬሎ። እቤት አስቀምጬው። እሷ ደስታ ያላት? የት ነው ያስቀመጥከው? ቤት? ቁም ሳጥን ውስጥ ማንም አያውቅም።
ካወቁብኝ ይጥሉብኛል። ከዛ እኔ እንደዚህ ፀጉሬን ተቆርጬ እሷም ፀጉሯን ተሰርታ አምሮባት ደግሞ የምትወደው የፀጉር አሰራር ነበር። እና ምን አይነት የፀጉር ስታይል ነው በምን የምትወደው? እንደዚህ ሆኖ 2 ቦታ ነው ወደኋላ የምትሰራው። አሁን እንደተሰራሽ ነው። ያንቺ ግን 1 ቦታ፣ የእሷ ግን 2 ቦታ። ደስ ይለኛል ደግሞ እንደዛ ስትሰራ። በራሷ ፀጉር ነው የምትሰራው እንደዛ? አይ ደስ ይላል። ግን ይሄንን ነገር ለማንም አልተናገርክም ነው? ኦኬ። እና ገዝተህ አስቀምጠሃል ነው? ገዝቼ አስቀምጫለሁ። ካወቁብኝማስ እንትን ይልብኛል፣ ይጥልብኛል፣ ይወስዱብኛል። ማነው የሚጥልብህ? ለቤት ይወስዱብኛል። ከእሷ ጋር እንደሆን ስለማይፈልጉ ይወስዱብኛል። እና እሷን ለማግባት ትልቅ ህልም ነበረ? እስከዛ ደረጃ ድረስ ነበር የምትወዳት ለማግባት? ቬሎ ገዝተህ እስከማስቀመጥ። አሁን ቬሎን ለብሳ ብታያት ደስ ይልሃል? በጣም ነው ደስ የሚል። አቅፋታለሁ። ምን አይነት ስሜት ይሰማሃል አሁን ቬሎ ለብሳ በሚል ትመጣ? በጣም ነው ደስ የሚል። በጣም ነው የምወዳት። እና አንተ ትልቁ ህልም እሱ ነው? ያን ህልም እንዲሳካልህ ትፈልጋለህ? በጣም። ቬሎ የት ነው ያለው? በቤት የኔ ክፍል ውስጥ። ያንተ ክፍል ውስጥ ምን ጋር? ቁም ሳጥን ውስጥ ቆልፌበታል። ቆልፌበታል? ቁልፉ የት ነው? ትወስድብኝ ነው? ትወስድብኝ ነው? እኔማ አልወስድብህም። ሌላ ማወቅ ለእኔ አትነግረኝም? ለእኔ ሚስጥር ትደብቀኛለህ እንዴ? እንትን ትወስድብኛለሽ? እኔማ አልወስድብህም። ለምን ወስድብሃለሁ? ግን የት እንዳለ ለማወቅ ነው። ቁም ሳጥኑ ላይ። የአንተ ትልቁ ደስታ ምንድን ነው በህይወት ላይ? ከበምኔ ጋር አንድ ላይ መኖር፣ በምኔን ማግባት። ሰሚሮ ለብሳ ማየት ትልቁ ልመስ ነው። ከኔ ጋር ነው ቬሎ ስትለብሽ ደስ ይላል። እንዴት ከአንተ ጋር ማለት? እኔ ሱፍ ለብሼ ነው እሷ ቬሎ እንድትለብስ የምፈልግ። አንተን ሱፍ ለብሰህ እሷን ቬሎ ለብሳ የት ቦታ ላይ ብትሆኑ ደስ ይልሃል? ባለፈው እንደወሰድሽኝ እዛ አረንጓዴው ቦታ ላይ መናፈሻ ቦታ እዛ። በጣም ደስ ይላል። እና እንደዚህ አምሮብህ ሱፍ ብትለብስስ? ደስ ይለኛል። እሷ ካለች ነው ደስ ይለኛል እንጂ ብቻህን አትለብስም። ምን ይሰራል? ምን ያደርግልኛል? እሷስ ብቻ ነው። ምን አይነት ቬሎ ነው የገዛላት? የዛኔ ቁጥሯን ታውቀዋለህ እንዴ? ነው እንዲህ በግምት ነው የገዛላት? ለምን ጓደኛዬ ውጪ ቤተሰቦቹ ውጪ ነበሩ። ከዛ እንደዚህ አይነት ነገር መጥቶለት ሊሸጠው ፈልጎ ከዛ በኋላ እኔ ደግሞ ሳይው ደስ ስላለኝና ከበምኒ ጋር እንደዚህ አይነት ነገር ማድረግ ስለምፈልግ እሱ እንትን በቅናሽ ለኔ ጓደኛው ስለሆንኩ ለኔ ይሸጣል እና እኔ ገዛሁት። ቁጥሯን አላውቀውም። ዮናታን ግን ብለን ያስቀመጥከው ወደ ስንት ዓመት ይሆናል? እስቲ ቆይታ ከገዛ አይ በጣም ደስ ይላል። ሳይነን አታውቅም ነበር አይደል? አታውቅማ። ካወቀችማ ጥላኝ ትሄዳለች ብዬ ስለምፈራ አታውቅም። ለምን አልነገርካትም ግን? ጥላኝ ብትሄድስ? ለምን ጥላት ትሄዳለች ካወቀች? እኔ እንጃ። ጥላኝ ከሄደች እንትን ብልስ ብጎዳስ? ይከፋኛል እኮ እሷ ጥላኝ ስትሄድ። ምናልባት ጥላላት ትችል ይሆናል። ምናልባት ብታውቅ ኖሮ ምናልባት አብራችሁ ልትሆኑ ትችሉም ይሆናል። ማን ያውቃል? ግን አለመናገርም
ትልቅ ጥፋት ነው ዘኪ። በጊዜው ያሰብኩት ጥላኝ ከሄደች ይከፋኛል ብዬ ስለነበረ መናገር አልፈለኩም። እንትን ክፋት ብቻ ነበር ያየው አይደል? ግን እሷ ማወቅ ነበረባት። ይህን ሁሉ ነገር ስታረግ ስለ እሷ አስበህ ስለ እሷ አቅደህ ስለ ትዳር ደረጃ ደርሰህ ቢሉ እስከ መግዛት ደረጃ ደርሰህ ይህን ሁሉ ነገር ስታረግ እሷ ግን ይህን ሁሉ ነገር አታውቅም ነበር። ይህን ሁሉ ህልም ግን የምታለመው ከእሷ ጋር ነበር አይደል? እሷ ማወቅ ነበረባት። ምናልባት ብታውቅ ኖሮ እሺ ልትል ትችል ይሆናል። ማን ያውቃል? ካለመሞከር ከመሞከር በጣም የተሻለ ነገር ነው። ታውቃለህ? ከዚህ በኋላ ግን እነግራታለሁ ስትመጣ በደንብ ግን ታድላለች በጣም አንተን የመሰለ አፍቃሪ በማግኘት። እኔም ታድያለሁ እሷን የመሰለች ልጅ በማፍቀር። ምክንያቱም ለምን እንደዛ እንዳልኩ ታውቃለህ? እንዳንተ አይነት አፍቃሪ መቼም አይገኝም። ታውቃለህ? በዚህ ልክ አንድ ሰውን መውደድ ይቻላል እንዴ ብዬ እስከማስብ ደረጃ ሁሌ ሳይክ እንደዛ ነው ማሰበው ነው። በጣም መታደል ነው። ማንም ይስማማብሃል እውነተኛ አፍቃሪ ሰው ፍቅር ደግሞ ልክ እንደዚህ እውነተኛ አፍቃሪዎች ጋር ሲገኝ በጣም ደስ ይላል። ምናልባት ብትነግራት ኖሮ ደግሞ ታሪካችሁ ሊቀየር ይችል ይሆናል። እንደዚያ አስቤው አላውቅም። ግን እነግራታለሁ። ትልቅ ነገር ነው የነገርኩኝ። ስለ ቬሎ ስትነግረኝ በጣም ነው የደነገጥኩት ነው። ይሄን ያህል ደረጃ ትሄዳለህ ብዬ አላሰብኩም ነበር። እንደምትወዳት አውቃለሁ፣ ግን እሷን እስከ ማግባት ደረጃ ድረስ አስበህ ቬሎ ታስቀምጣለህ ብዬ ጭራሽ አላሰብኩም እና በጣም እድለኛ ናት። እወዳታለሁ እኮ ሰው ትወዳለች። አሁን አማረብኝ። በጣም ቆንጆ ናት። ተመልካቾች እንዴት ነው ባይዘው እኔና እሱ የጠፍ ወሬ ይዘን ረሳናችሁ አይደል? እንዴት ነው ቆንጆ እየሆነ ነው አይደል? ለካ አንተ በፀጉር ነበር መልክ እንደብቄው ነበረው። እንዴ ቆንጆ ነበርክ። ለምን እንዴ ቆንጆ ነበርክ እንዴ? በጣም ቆንጆ ይሆናል። እዚህ ላይ ደግሞ ምናልባት የሆነ ነገር እናስባለን ወይ ሱፍ እናስባለን። ከበምኒ ጋር ካልሆነ አለብስ ችግር የለውም። ከበምኒ ጋር ትለብሳለህ። ደስ ይለኛል። በቃ ከበምኒ ጋር ሲባል ብቻ ነው የምትለኛ እንጂ እሺ አትለኝም። በምኒ እኮ እወዳታለሁ። ስንት ወዳለች እና ቆንጆ ሆናል። ፋሚሊዎች በጣም ሸበላ ሆናል። ዋይዘብ ሸበላ ሰው ነውና እስከዛሬ ውበቱን የደበቀው ይሄ ፀጉሩ ነው። አያችሁ በስተመጨረሻ ፀጉሩ ተሰናብተነዋል ምናምን ነገር እና ዛሬ ነገረኝ ነገር ቱ ቢሆንስ በጣም የሚያስደነግጥ ነገር ነው ነው የሆነ ነገር ግን አስባለሁ። ይህም ፂምም አድጓል። በስመ አብ አሁን ይህም ፂም ይቀነሳል። ከዛ ማንን ነው የምትሆነው መሰለ? አክተር ነው የምትሆነው። ፊልም ሰሪ ሞዴል ነው የምትሆነው። ከዛ በኋላ ሱፍሽን ትለብሳለህ፣ ማስታወቂያ ትሰራለህ፣ እንደ ሞዴሎች ትሄዳለህ ምናምን ነገር በቃ ብዙ ሰው ላይ ነው ማለት ነው። ደስ ይላል። እንደውም ከኔ ጋር ወክ እናደርጋለን፣ እንደ ሞዴል ወክ እናደርጋለን፣ አብረን እንሄዳለን ምናምን። ፊልም ታስፈልኛለሽ? ፊልም ታስፈልጋለን። ቲቪ ላይ እኮ በምን አይታይ ትመጣለች። ደስ ይላል። ፊልም መስራት ትፈልጋለህ፣ በምን ማግባት ትፈልጋለህ። ስለዚህ ትልልቅ የሆኑ ህልሞች ነው ያሉት እና ግን ቀስ በቀስ እያንዳንዱን እንፈጽማቸዋለን ከኔ ጋር ደስ ይላል። እናት ዛሬ ስራ ናት ወይስ ቤት ናት? እንጃ ሳቆም
መደርደሪያ ላይ ነው ያልከኝ አይደለ? ቁም ሳጥን ውስጥ ነው ያልከኝ። ቬሎን ቁልፉ ላይ ነው ያለው። እሺ እና ዘኪ ደግሞ የሰርግ ዘፈን ተከፈተ። ምንድን ነው ነገሩ? አዎ ሙሽራ ነው። እንደ ሙሽራ ነው የምናስቆርጠው። የሰርግ ዘፈን ተከፈተ። እንክብካቤ በዝቶበታል። እንክብካቤ ያስፈልገዋል። ያው ጮኸልህ። አሁን በሚል ነው ማገባት ስላለብን የሰርግ ዘፈን ተከፈተ። እንደው በጣም ደስ ይላል አጋጣሚ። በቃ ዛሬ ተስተካከል ጨፍራለህ። ጨፍራለህ በዚህ ዘፈን አሻገዳ ጨፍር ትፈልጋለህ? አሻገዳው እያልን ነው የምንጨፍረው። ግን ስጨፍር አሸኝቱም እያልን ማለት ነው። ተሱፍን ለብሰህ እኔ ቬሎ ለብሼ አሸኝቱም እያልን ቀውጥ እናደርገዋለን። በዛ ተስማማለን? በጣም የሚገርም አጋጣሚ ነው እና እንዳጋጣሚ ነው ፀጉር ቤት ስለ ሰርግ እያወራ ሰርግ እያለ በዚህ ማግባት ፈልጋለሁ እያለ የሰርግ ዘፈን ተከፈተና በጣም የሚገርም አጋጣሚ ነው። እውነትም ማግባት እንደምትፈልግ ዘፈኑ ራሱ እየመሰከረ ነው። ብቻ በጣም ደስ ይላል። ፋሚሊዎች እስቲ ደግሞ ፀጉሩን ይጨርስና ደግሞ በኋላ እናበራላችሁና ደግሞ በደንብ ተስተካክሎ ቆንጆ ሆኖ ፊቱንም ስቲም ገብቶ ፏ ብሎ በኋላ እንቀርጽላችኋለን። ፋይን ልክ ሲያልቅ ፀጉሩን ተስተካክሎ ቆንጆ ሲሆን ደግሞ ድጋሚ ካሜራውን አበራላችሁና አሳያችኋለሁ። እስከዛው ደህና ቆዩልኝ። ወዳችሁ እና እንደምታዩት ነው ማይ ፋሚሊ ያት እስገራማን ተከብታ ማለት ነው። ሆረር መስላለና ለፊት ያስፈራ ደስ ይላል። እንትን መስላል ሆረር ፊልም ላይ የሚያስፈራሩት ማታ ማታ መጥቶ መስላለና አዩን ሲታጠብ በጣም ቆንጆ ነው የሚሆነው። ለፊቱም አሪፍ ነው አይደል? ለፊት አሪፍ ነው ተብለን የተቀባው ያቃጥልባት። መጀመሪያማ ምንድን ነው መስሎ እያለ ሲያስቸግር ነበረ፣ ግን ተይዞ ተቀብቷል። በኋላ ግን ቆንጆ ነው የምትሆነው። አሁን ያው አስቀያሚ የምትሆነ በኋላ ሸበላ ነው የምትሆነው። ስክራፕን ትቀባለህ። በቃ ፀጉርን ትታጠብና ትንሽ ስቲፕ ካደረግኩ በኋላ ጨርሳለህ ማለት ነው። ከዛ ቆንጆ ሆኖ ይወጣላችኋል ማይ ፋሚሊ። ከዛ ድረስ ተከታተሉን። ልክ ሲጨርስ ደግሞ ድጋሜ ያበራላችሁ እና ታይታላችሁ። ወዳችኋለሁ። ድጋሚ ያበራንላችሁ ካሜራውን ይኸው ፋብላች ማስረጃው በጣም አምሮበታል። ዘኪ ሸበላው ሁሌ ፀጉሩን መቆረጥ ነበረብህ። ለምንድን ነው እስከዛ ድረስ ያልተቆረጥከው? አየህ እንዴት እንደምታምር ይኸው ራስህን ይኸው መስጠት ላይ
በጣም ቆንጆ ነው። እግዚአብሔር ፋሚሊ እሺ፣ እናንተ አይታችሁ መስክሩ። ቆንጆ አልሆነ? ወደ ኋላ መለሰኝ አሳሰበኝ ስለኛ የፈላለከኝ ሰሞን እንዲሆነ ፍቅረኛ ቆንጆውን ማቅረብ ትፉ ወደ ድሮ ማንነቱ ተመልሳልና እንውጣ እና ናሽና ተቀመጥ ማሚ በጣም ነው የምናመሰግነው። በጣም ነው ቆንጆ ያደረግሽልን። እናመሰግናለን። ድጋሜ እንመጣለን። ዘኪ በጣም እናመሰግናለን። በቃ ቤት እንገባና ደግሞ እንቀጥልላችኋለን። ቻው